بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة: وصلنا إلى قول المؤلف رحمه الله: ومن الشرك بالله أن يحلف بغير الله كأن يحلف بالآباء والأمهات إلى آخر ما قال. ኢንሻአላሁ ተባረከ ወተዓላ ዛሬ ማለት ነው የምናነሳው ከዚህ ከኪታባችን ሙንከራቱን ሸይዓቱን ፊል ሙጅተመዓቲ የጅቡ ልሐዘሩ ሚንሃ ተብላ ከምትጠራው ከሆነ ኪታባችን የምናነሳው አሉ ወሚነ ሽርክ ቢላህ አሉ። ትላንትና እንግዲህ ያው በአላሁ ተባረከ ወተዓላ ማጋራት እንደማይቻል ቁርአናውያን አናቅጾችን የተለያዩ መረጃዎችን ተመልክተን ነበርና ወሚነ ሽርኪ ከማጋራት እኮ ይመደባል ቢላሂ በአላሁ ተባረከ ወተዓላ ከማጋራትና ከሽርክ ይመደባል አሉ። አን ዩሕለፈ ሊማል ማለት ነው መማሉ በአላሁ ተባረከ ወተዓላ ከማጋራት ይመደባል አሉ። ወሚነ ሽርኪ ከማጋራት ይመደባል ቢላህ በአላሁ ተባረከ ወተዓላ ከማጋራት ይመደባል አሉ። አሁንም አን ዩሕለፈ መማሉ የሚማል የሚማል ከሆነ ቢገይሪላህ ከአላሁ ተባረከ ወተዓላ ውጭ ባለ በሆነ አካል የሚማል ከሆነ የዛን ሰዓት ማነው ከሽርክ በአላሁ ተባረከ ወተዓላ ከማጋራት ይመደባል አሉ። ስለዚህ ወሚነ ሽርክ ቢላህ በአላህ ከማጋራት ይመደባል። አን ዩሕለፈ ሊማል ማለት ነው ቢገይሪላህ ከአላህ ውጭ ባለ አካል መማል ማለት ነው። እንደ ምሳሌ ሲሰጡ ምናሉ ከአን ዩሕለፈ ማለት መማልን ይመስል ከአን ዩሕለፈ መማልን ይመስል ቢልአባኢ በአባቶች ማለት ነው። አባቴ ይሙት እናቴ ይሙት ብሎ መማል ማለት ነው። ቢልአባኢ በአባቶችና ወአልኡመሃቲ በእናቶች ማለት ነው። አባቴ ይሙት እናቴ ይሙት ብሎ መማልን ይመስላሉ። ከአን ዩሕለፈ መማልን ይመስል ቢልአባ በአባቶች ማለት ነው መማልን ይመስል ወልኡመሃቲ እንደዚህው ደግሞ ማለት ነው በእናቶችም እናቴ ትሙት አባቴ ይሙት ብሎ መማልን ይመስል ብለው ተናገሩ ማለት ነው። አው ወይም ደግሞ ቢረእሲል አውላዲ ብለው ተናገሩ። ቢረእሲ ማለት በዋና ማለት ነው። አልአውላድ ከልጆቻችን በዋናው በትልቁ ማለት ነው። ትልቅ በሆነው በልጃችን ከልጆቻችን ትልቅ በሆነው በነሱ ስም መማል ማለት ነው። በነሱ ቢረእሲል አውላድ ብለን ማለት ነው። ይሄን ስለሚያደርጉት ነው ማለት ነው። በእኛ ላይ እንኳን በእኛ ገር ላይ እንደዚህ አይነት ነገር ባይከሰትም አባቴ ይሙት እናቴ ይሙት ነው በእኛ በብዛት የሚሰራው። ነገር ግን ሌላ ቦታ ላይ ምን ያደርጋሉ? በልጆቻቸው ማለት ነው ዋና በሆነው ልጃቸው ወይም በመጀመሪያ ልጃቸው ሊሆን ይችላል ብቻ በሚወዱት በሆነው ልጃቸው ላይ ማለት ነው ለየት አድርገው በሚያዩት በሆነው ልጅ ላይ በልጅ ይሁንብኝ እንደዚህ ይሁንብኝ ብለው ይምላሉ እና እንደዛ ብሎ መማልን ይመስላሉ። አው ቢራእሲል አውላድ አሉ። አው ወይም ደግሞ ቢራእሲ አልአውላዲ በልጆች ማለት ነው ራስና በልጆች ዋና በሆነው ማለት ነው። አራእኒ አራስ ማለት ራእሱል ቀውሚ ሰይዱሁም ማለት ነው። የህዝቦች ራስ ማለት ዋናቸው ማለት ነው። ኢዘን እዚህ ላይ ያኒ ማነው ሰይዲል አውላድ ማለት ነው። ወቢራእሲል አውላዲ ማለት አይ ቢሰይዲል አውላዲ ከልጆች የበላይና ትልቅ በሆነው በዋናው በትልቁ ማነው በዛ ማለት ነው መማልን ይመስል ይሄም ማለት ነው ከአላህ ውጭ ማለት ነው ከመማል ይመደባል ብለው ተናገሩ። ኸይረን አው ወይም ደግሞ ቢልአምዋሊ በገንዘቦችም መማልን ይመስል በገንዘብ ማለት ነው በገንዘቤ ይሁንብኝ ያኒ ማነው ብሎ ባለው በሆነው ገንዘቡ ብቻ ይምላል ማለት ነው። አው ወይም ደግሞ ቢልአማነቲ በቃል ኪዳን ማለት ነው። አማና ማለት በቃል ኪዳን ይሁንብኝ ብሎ ማለት ነው ቢምል ይሄ ማነው ለምሳሌ ብዙ ጊዜ ያው በእኛ አልተለመደም። እኛ አሁን አልተለመደምና ከኛ ዘንድ አይማልበትም ብለን አንልም። ይሄ ማነው ሸኽየው የጻፉት ሰዎች ስለሚምሉበት ነው። እንግዲህ በየአካባቢው አማማሉ ስለሚለያይ ነው። ከፊሉ በገንዘቡ ይምላል፣ ከፊሉ በአማና በታማኝነት ነው ወልአማነት ይላል። በአማና ይሁንብኝ በአዳራ ይሁንብኝ ወይ ነው በቃል ኪዳን ይሁንብኝ እያለ ስለሚምሉ ነው ማለት ነው። አላኩል ያህል ብቻ በሁሉም ከአላህ ውጭ ባለ አካል በዛፉም ሆነ በድንጋም ሆነ በማንኛውም ነገር መማል አይቻልም። አው ወይም ደግሞ አሉ ዩሕለፈ ያኒ ማነው ይማልን ይመስል ዩሕለፈ ማለት ይማልን ይመስል ቢልዓይሺ በህይወት ማለት ነው። በሰውየው ህይወት ማለት ነው። በህይወቴ ይሁንብኝ ብሎ ማነው ሊም ይችላል። ወሐያቲ ወዓይሺ ብሎ ማን ነው በህይወቴ ይሁንብኝ እንዲህ አልሰራሁም ብሎ ሊምል ይችላል። ይሄ ማለት ነው በአላሁ ተባረከ ወተዓላ ከማጋራት ይመደባል አሉ። ቢልዓይሺ በህይወት ማለት ነው። በራሱም ሰው ህይወት ቢሆን በሌላም ሰው ወሐያቲከ በአንተም ህይወት ብሎ መማል አይችልም። በሌላ ሰውም ህይወት መማል አይችልም። ወከዛሊከ ወልሚልሒ ማለት ነው። ሚልሕ ማለት ደግሞ ጨው ማለት ነው። በጨው ይሁንብኝ በምኑም በቃ ባጭሩ ይሄ አማጭ ነው። ያኒ በየሁሉም ስለሚለያይ ነው። አሁንም በጨው የሚምል ሊሆን ይችላል። በቃ በሚበላው በሚጠጣው በምኑ ማን ሊሆን ይችላል። አላኩል ያህል ብቻ ከአላህ ውጭ ባለ አካል መማል ማለት ነው በአላሁ ተባረከ ወተዓላ ከማጋራት ይመደባል፣ ከሽርክ ይመደባል አሉ። ሚልሕ ማለት ጨው ማለት ነው።
ፈቀድ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከማ ፊ ሱነኒ አትርሚዚይ ብለው ተናገሩ። ፈቀድ በእርግጥም ቃለ አነቢዩ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም እኮ ብለዋል አሉ። በእርግጥም ከማ ልክ ማለት ነው ፊ ውስጥ እንዳለው ሱነኒ አትርሚዚ እኔ ሱነኒ ሱነን ተብሎ በሚጠራው በሆኑ ኪታብ ላይ እንደጸደቀው አትርሚዚይ ያነ ኪታቡ ደግሞ ለትርሚዚ ሆነ ማለት ነው። ከማ ፊ ሱነኒ ትርሚዚ ያኒ ኢማሙ ትርሙዚ የሚባለው ሰው ነው። ያኒ ኪታቡ ጸሐፊ ነው። ልክ ቡኻሪ ሙስሊም እንደምንለው የኪታቡ ስም ማን ይባላል? ሱነን ተብሎ ይጠራል። እና ከማ ፊ ሱነኒ አትርሚዚይ የትርሚዚ ሱነን ተብሎ በሚጠራው በሆነው ኪታቡ ላይ እንዳጸደቀው አሉ። ወሙስነዲ አሕመድ ነዓም ወሙስነዲ አሕመድ ብለው ተናገሩ። ወሙስነዲ ደግሞ የኢማሙ አሕመድ ሙስነድ የሚባል ኪታብ አላቸው። ሐዲስን የሰበሰቡበት የሆነ ኪታብ አለ። ስለዚህ ትርሚዚም ሱነን በሚባለው በሆነው ኪታቡ ላይ እንዳጸደቀው አሕመድ የሚው ደግሞ ኢማሙ አሕመድ ደግሞ ሙስነድ ተብሎ የሚጠራ ኪታብ አለው። እዛ ኪታብ ላይ እንዳጸደቁ አሉ። ከማ ፊ ሱነን ትርሚዚይ ወከዛሊከ ወሙስነዲ አሕመድ ወከዛሊከ በኢማሙ አሕመድ ደግሞ ሙስነድ ተብሎ በሚጠራው በሆኑ ኪታቡ ላይ እንዳጸደቀው እኔ መልእክተኛው ዐለይሂ ሰላቱ ወሰላም እንደተናገሩት ሚን ሐዲሲ ከሐዲስ ይዘው ማለት ነው። ከሐዲስ ኢብኒ ዑመር ረዲየላሁ ዐንሁማ አብዱላህ ኢብኒ ዑመር ረዲየላሁ ዐንሁማ ባስተላለፈው በሆኑ ሐዲስ እንደጸደቀው መልእክተኛው ዐለይሂ ሰላቱ ወሰላም ብለዋል። ምን ብለዋል? መን ሐለፈ ቢገይሪላሂ ፈቀድ አሽረክ ብለዋል። መን አካል ሐለፈ የማለ የሆነ አካል ቢገይሪላህ ከአላሁ ስብሓነሁ ወተዓላ ውጭ ባለ አካል ማነው የማለ። ስለዚህ ቢገይሪላህ ሲባል በዛፍ በድንጋይ ይገባል ማለት ነው። በሁሉም ከአላህ ውጭ ባለ አካል የማለ የሆነ አካል አሉ ፈቀድ በእርግጥም አሽረከ አጋርቷል፣ ሽርክ ላይ ወርቋል ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናግረዋልና ስለዚህ በዚህ ሐዲስ መሰረት ምናለን ከአላህ ውጭ ባለ አካል በምንም መማል ማለት ነው ሽርክ ነው ብለን እናያለን ማለት ነው። ሽርኩን ቢላሂ ተባረከ ወተዓላ በአላሁ ስብሓነሁ ወተዓላ ማጋራት ነው ብለን እንላለን ማለት ነው። ኸይረን ወሰበተ ሚን ሐዲሲ ቡረይደተ ረዲየላሁ ዐንሁ ብለው ተናገሩ። ወሰበተ ጸደቀ አሉ ተረጋገጠ ጸድቋል። አሁንም ሚን ሐዲሲ ከሐዲስ እኮ ቦረይዳ ረዲየላሁ ዐንሁ ተብሎ ከሚጠራው ከሆነው ሶሐባ ቦረይዳ ተብሎ ከሚጠራው ከሆነው ሶሐባ ከሱ ማለት ነው የጸደቀ የሆነ ሐዲስ አለ። ዒንደ አሕመደ ዒንደ ዘንዳ ማለት ነው አሕመደ ከኢማሙ አሕመድ ዘንዳ ማለት ነው። ኢማሙ አሕመድ ዘግበውታል። አሁንም ኢማሙ አሕመድ በዘገቡት በሆነው ዘገባ ላይ ወአቢ ዳውደ አቡ ዳውድ ተብሎ የሚጠራው የሆነ ኢማም በዘገበው ማለት ነው። ወአቢ ዳውደ አቡ ዳውድ ተብሎ የሚጠራው የሆነ ኢማም በዘገበው አነ ነቢየ ሰለላሁ ዐለይሂ ወሰለም ቃል አነ ነቢየ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ቃለ ብለዋሉ ይላል ማለት ነው። ማን ቡረይዳ ማለት ነው። ቡረይዳ ያኔ ማን ነው? መልእክተኛው ዐለይሂ ሰላቱ ወሰላም እኮ ብለዋሉ ይላል። ይሄ ሐዲሱን የዘገቡት ማን ናቸው? ኢማሙ አሕመድና ኢማም አቡ ዳውድ ሁለቶቹ ኢማሞች ናቸው የዘገቡት። ቃለ ብለዋሉ መልእክተኛው ዐለይሂ ሰላቱ ወሰላም መን ሐለፈ ቢልአማነቲ ፈለይሰ ሚና ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናግረዋል። መን አካል ሐለፈ የማለ የሆነ አካል ቢልአማነቲ በአማና በአደራ ማለት ነው። በቃል ኪዳን በአማና ይሆንብኝ በቃል ኪዳን ይሆንብኝ ብሎ የማለ የሆነ አካል ቃል በተጋቡበት ነገር የማለ የሆነ አካል ፈለይሰ ሚና ፈለይሰ አይደለም ሚና ከኛ አይደለም አሉ። ይሄ ማነው? የኛ መንገድ አይደለም። ቢማዕና ፈለይሰ አላ ጠሪቀቲና ይሄ ሰውዬ በእኛ መንገድ አይደለም የሚጓዘው፣ ይሄ የኛ ፈለግ የኛ መንገድ አይደለም ብለው መልእክተኛው ዐለይሂ ሰላቱ ወሰላም ከዚህ ሰውዬ ወንጀል ጠርተዋል ማለት ነው። ስለዚህ ይሄ ደግሞ ከወንጀሉ መጥራት ካለው ምን ይባላል? ከባድ ወንጀል መሆኑ ይጠቁማል። አልሐሊፉ ቢገይሪላህ በጣም ከባድ ነው። ሽርኩን ቢላሂ ተባረከ ወተዓላ ብለን እንላለን ማለት ነው። ኸይረን አሁንም ደግሞ በጭማሪ ምን አሉ? ወሚነ ሽርኪ ቢላሂ ወሚነ ሽርኪ ከማጋራት እኮ ይመደባል። ቢላህ በአላሁ ተባረከ ወተዓላ ከማጋራት ይመደባል። አንዩቃለ ሊባል ማለት ነው። አንዩቃለ ሊባል ወይም ደግሞ ሰውየው መናገሩ በአላህ ከማጋራት ይመደባል አሉ። ምን ማለቱ? ማሻአላሁ ወሸአ ፉላን ብሎ መናገር ማለት ነው። ማሻአላህ አላህ የሻው ሆነ፣ እናም ደግሞ ወሸአ ፉላኑን እገሌ ሻ ብሎ መናገር በእና ማለት ነው። ምክንያቱም ይሄን ማለት ነው ኹድ አኺራ ላይ ስንቀራም ትዝ ካላችሁ ታስታውሳላችሁ ማለት ነው። በዋውና በሱመ ያለው የአረበኛ ቋንቋ ትርጓሜ ይለያያል። ማሻአላሁ ወሻአ ፉላን የሚለው እና የሚለውንና ማያያዝን ይጠቁማል። ቢማዕና አላህንና እገሌን በፍላጎት እኩል ማድረግን ያስይዛል። ይሄ ነው የምጠቁመው። ዋዊቱ ሊሙጥለቂል ጀምዕ ስለሆነች ቢማዕና እኩልነትን ነው የምጠቁመው። ዋውል መዕያ ናት። ኸይረን ስለዚህ ማሻአላሁ ወሻአ ፉላን ብሎ አይባልም። ማሻአላህ አላህ ሻው ብሎ መናገር አላህ ሻው አላህ ፈለገ እናም ደግሞ እገሌ ፈለገ እና ብሎ በዋው ማለት ነው። በአማርኛ እና ብለን መናገር፣ በአረበኛ ደግሞ በዋው መናገር አይቻልም ማለት ነው።
ተግባባን አይደለ? ክልክል ነው። ምክንያቱም አላህና ያንኛውን እና ብለን ሁለተኛ የምናመጣውን ሰውዬ እኩል ማድረግን ያኔ በፍላጎት በመፈለግ እኩል ማድረግን የሚያስይዝ መሰላውን ለምሳሌ የሆነ ነገር አስበን የሆነ ነገር ተሳካ የሆነ ነገር አስበን ነበር። ከዛ በኋላ በሆነ ሰው ምክንያት ብቻ የሆነ ሰው አግዞን ሐሳብ ሁኔታው ቢሳካልን ሀጃችን ቢወጣ ምንድነው ማለት ያለብን? ቅድሚያ አልሐምዱሊላህ ብለን ከዛም ደግሞ አንተም አላህ ወፍቆ ወይንም አላህ ማለት ነው ለኔ ረዳት አድርጎ ረዳኸኝ አገዝከኝ ብሎ ብንል ችግር የለውም ብናመሰግነው ማለት ነው። ነገር ግን አላህና እኮ አንተ ኖራችሁ ነው በቃ ያን ነገር የተከሰተው አይባልም። ይሄ አደብ አይደለም፣ ስነ ስርዓት አይደለምና ከአላህ ጋር ስነ ስርዓት መያዝ ስለሚያስፈልግ ይሄ ያኒ ከአላህ ከማጋራት ነው በአላህ ላይ ከማጋራት ይመደባል። ምን ብሎ መናገር ማሻአላህ አላህ የሻውና ወሻአ ፉላን እገሌ የሻው ሆነ ብሎ መናገር ማለት ነው። አሁንም ወይቃለ ሊባል አሁንም ከሽርክ ይመደባል። ለውለላሁ ወአንት ብሎ መናገር ለውለላሁ አላህ ባይኖር ኖሮ ወአንተ እናም ደግሞ አንተም አላህ እና አንተ ማለት ነው። ለውለላሁ ወአንተ እንደው እኮ አላህና እኮ አንተ ኖራችሁ ነው ይሄ ነገር የተፈጸመው ይሄ ነገር የተከሰተው እንጂ እኮ ወይንም አልቆልኝ ነበር ሊል ይችላል። የሆነ አደጋ ሊደርስበት ሲል ወይ ከብት ሊወጋው የሆነ ነገር ሊደርስበት ሲል ሰውየውን አዳነው ብለን እንሰብ የሆነ ሰው መጥቶ አዳነው ያንን ሰውዬ ከአደጋ ማለት ነው። ምን አለ ሰውየው አላህ እናንተ እኮ ብሎ በዚህ መናገር አይቻልም። እንደው እኮ አላህና ገሌ እኮ ባይኖሩ ዛሬ አልቆልኝ ነበር ብሎ ከተናገር ሽርክ ሰርቷል ማለት ነው። አይባልም። እንደዚህ ማለት ያለበት ምንድነው? አላህ ማነው ሽቶት አዳንከኝ ማለት ነው። አንተ ያኔ ማነው አንተን ሰበብ አድርጎ አላህ አዳነኝ ብሎ መናገር አለበት እንጂ እንደዚህ ቁርጥ አድርጎ ለውላላሁ አንተ አላህና እኮ አንተ ባኖሩ ብሎ መናገር አይቻልም ማለት ነው። ወይቃለ አሁንም መባል ያኔ መናገር ይሄን ነገር መናገር ከሽርክ ይመደባል አሉ። አሁንም መናገር ምን ብሎ መናገር ተወከልቱ ዐለላሂ ወዐለይከ ብሎ መናገር ይሄም የተውሂድን የሚጋጭ ነገር ነው። ይሁላ አብዛኛው ሰው ሳያውቀው ሊል ይችላል። ይሄን ነገር ማለት ነው ሽርክ የማይመስለው አለ። ይሄን አሁን የምንጠቅሰውን ነገር ሽርክ የማይመስለው የሆነ አካል ስላለ ልንነቃ ይገባል። ያኒ ወይቃለ መባሉም አሁንም ከሽርክ ይመደባል፣ በአላህ ላይ ከማጋራት ይመደባል። ተወከልቱ ተመካሁኝ ዐለላሂ በአላህ ላይ ተመካሁኝ ወዐለይከ እናም በአንተም ደግሞ በአላህም በአንተም ላይ ማለት ነው በአንድ ተመክቻለሁ ብሎ መናገር አይቻልም። ተወከልቱ ዐለላህ በአላህ ላይ ተመካሁኝ ወዐለይክ በአንተም ላይ ተመክቻለሁኝ በአላህም በአንተም ላይ በአላህና በአንተ ላይ እኮ ተመክቼ ነው ብሎ ማለት አይቻልም። ተግባባን አይደለ? በአላህ ተመካሁ ከዛም ደግሞ አንተም ደግሞ እንድታደርግልኝ ይሄን ነገር እንድፈጽምልኝ በአንተም ተስፋ አደርጋለሁ ብሎ ቢልም ችግር የለውም። ነገር ግን በዋው ምን ነገር በደንብ አድርጋችሁ ተረዱ። ተወከልቱ ዐለላህና ወዐለይከ ይለያያል። ይቺ ዋዊቱ እኩል መሆንን ጠቁማለች። በቃ በተወኩል በመመካት ላይ በአላህም በዛም ሰውዬ ላይ አንድ አይነት መመካት እንዳለን ነው የሚጠቁመው። ደግሞ አይቻልም። በአላህ ብቻና ብቻ ነው መመካት ያለብን ተወኩል ዒባዳ ስለሆነ ማለት ነው። ወከዛሊከ ደግሞ አሁንም ወማሊ ኢለላሁ አንተ ብሎ መናገር ወማሊ ለኔ እኮ የለኝም ብሎ ቢናገር ሰውየው ወማሊ ለኔ እኮ ማንም ረዳት የለኝም ኢለላሁ አላህ እና ወአንተ አንተም አላህና አንተ እንጂ እኮ ሌላ አካል ማንም ረዳት የለኝም አይባልም። አላህ እና አንተ አይባልም። ያኔ አላህና አንተ የምንለውን ሰውዬ አላህ ጋር እኩል አድርገነዋል ማለት ነው። ይሄ አይቻልም ጨረሽ። ይሄ ተውሂድን ይጋጫል፣ አደብን ያሳጣል። አደብ ማለት ስላለብን ማኔ እንደው ብንል እንኳን ማሊ ለኔ እኮ የለኝም ኢላላህ አላህ እንጂ እኮ ለኔ ማንም የለም የሚረዳኝ አላህ ነው። ከዛም ደግሞ ሱመ አንተ ከዛም ደግሞ አንተ ነህ የምታግዘኝ ብሎ ማነው ቢል ችግር የለውም። ከዛም ብሎ ቢናገር ማነው ምክንያቱም ልዩነት ስላለው ያኔ አላህ ብቻና ብቻ ነው ረዳቱ። ከዛም ደግሞ አንተ ሰበብ ሆነ ታግዘኛለህ ብሎ ቢናገር ችግር የለውም። ነገር ግን ለውለላህ ማሊ ኢላላህ ወአንተ ለኔ እኮ የለኝም አላህና አንተ እንጂ ብሎ መናገር አይቻልም ማለት ነው። ወገይሪ ዛሊከ ከዚህም ውጭ ያሉ ማለት ወገይሪ ውጭ ማለት ዛሊከ ከዚህም ውጭ ያሉ እንደዚህና እነዚህን መሰል ንግግሮች መናገር በአላሁ ተባረከ ወተዓላ ከማጋራት ይመደባል ብለው ተናገሩ ማለት ነው። ወገይሪ ዛሊከ ከዚህም ውጭ ያሉ ሚነል ዒባራት ከገለጻዎች አሉ። ሚነል ዒባራቲ ማለት ከገለጻዎች የተለያዩ ገለጻዎች አሉ። አልሙማሲለቲ ተመሳሳይ የሆኑ ገለጻዎች ሊዛሊከ አሁን ለጠቀስናቸው ለሆኑት ምሳሌዎች ለውለላሁ ወአንተ ተወከልቱ ዐለላሂ ወዐለይከ ወማሊ ኢለላሁ ወአንተ እነዚህን የመሰሉ ብቻ በቃ አላህንና ፍጡራኖችን እኩል የሚያደርግ የሆነ ንግግር መናገር አይቻልም። ተግባባን አይደለ? ወገይሪ ዛሊከ ከዚህም ውጭ ሚነል ዒባራት ከገለጻዎች ከንግግሮች አልሙማሲለቲ የምትመሳሰል የሆነች ሊዛሊከ ለዚህ ማለት ነው። አሁን ላሳለፍናቸው ንግግሮች የሚመሳሰሉ የሆኑ እነዚህን የመሰሉና መሰሉ ንግግሮች መናገር በአላሁ ተባረከ ወተዓላ ከማጋራት ይመደባል ብለው ተናገሩ ማለት ነው። ኸይረን ፈቀድ ሰበተ ዒንደ ነሳኢ ያሉ ፈቀድ በእርግጥም ሰበተ ጸድቋል አሉ ዒንደ ነሳኢ አልኢማሙ ነሳኢ የሚለው
ኢማም ነው። አሁንም ሐዲስን የሰበሰበ የሆነ ኢማም ነው። ኢንደ ነሳኢ ኢማሙ ነሳኢ ዘንድ እንደጸደቀው ኢማሙ ነሳኢ ሱነን የሚባል ክታብ አለው። እዛ ላይ ጽፏል፣ ዘግቦታል ሐዲሱን። ወአሕመደ ኢማሙ አሕመድም እንደዘገበው ማለት ነው። ኢማሙ አሕመድም ዘግበውታል፣ ጽፈውታል ይህን ሐዲስ ከማን ይዘው? ሚን ሐዲሲ ሑዘይፈተ ሚን ሐዲሲ ከሐዲስ ይዘው ሑዘይፈተ ሑዘይፈህ ተብሎ ከሚጠራው ከሆነው ሶሐቢ ይዘው ማለት ነው። ማን? ነሳኢና ኢማሙ አሕመድ ዘግበውታል ሐዲሱን። ወብኒ ዓባስን እንደዚሁ ደግሞ ከዓብዱላህ ብን ዓባስ ይዘው ማለት ነው። ከዓብዱላህ ብን ዓባስ ይዘው ማለት ነው። ስለዚህ ከሁለት ሶሐባ ነው የመጣው ከሑዘይፈ ከዛ ደግሞ ከማን? ከዓብዱላህ ብን ዓባስ ማለት ነው። ረዲየላሁ አንሁም ረዲየላሁ አላህ ይውደድና አንሁም ከነሱ አላህ ይውደድላቸውና ስራቸውን ከዓብዱላህ ብን ዓባስና ከሑዘይፈ ከሁለታቸውም ማለት ነው። ምን ጸድቋል አሉ? ኢማሙ አሕመድና ነሳኢ እኮ ዘግበዋል፣ ሐዲሱን አውርተውታል፣ ዘግበውታል። ምንድነው የሚለው ሐዲሱ? አነ ረጁለን የሆነ ሰውዬ ቃለ ብሎ አለ ሊነቢይ ሰለላሁ ዐለይሂ ወዐላ ወሰለም ለመልእክተኛው ዐለይሂ ሰላቱ ወሰላም ብሎ አላቸው። የሆነ ሰውዬ መጣና ምን አላቸው? ማሻአላሁ ወሽእተ አላቸው። ማሻአላህ አላህ የሻውን አላህና ወሽእተ አንተም እኮ ፈለክ አላቸው። ማንን? መልእክተኛውን ዐለይሂ ሰላቱ ወሰላም ማለት ነው። አላህና አንተ እኮ ፈለጋችሁ ብሎ የአላህን ፍላጎትና የመልእክተኛውን ዐለይሂ ሰላቱ ወሰላምን ፍላጎት እኩል አደረገ፣ ወይም እኩል ማድረግን በሚገልጽ በሆነ ገለጻ ገለጻቸው ማለት ነው፣ ተናገረ ማለት ነው። ስለዚህ ማሻአላህ ወሽእተ ብሎ አላቸው። ለማን ነው? ለመልእክተኛው ዐለይሂ ሰላቱ ወሰላም። ከዛ መልእክተኛው ዐለይሂ ሰላቱ ወሰላም ምን አሉ? ፈቃለ ብሎ አሉ ለሁ ለሱ እኮ አነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ብለው አሉት። ምን አሉት? አጀዐልተኒ ሊላሂ ኒደን አሉ፣ ተቆጥተው ማለት ነው። አጀዐልተኒ አደረከኝን፣ ሊላሂ ለአላሁ ተባረከ ወተዓላ አደረከኝን፣ ኒደን አምሳያ አደረከን፣ ለአላህ የአላህ ጓደኛ የአላህ አምሳያ ተጀጋሪ አደረከኝን ብለው ማለት ተቆጥተው ተናገሩ። አጀዐልተኒ አደረከኝን፣ ሊላሂ ለአላህ እኮ ኒደን አምሳያ ያደረከኝ የአላህ ጓደኛ የአላህ አምሳያ ያደረከኝ። እንዴት እኮ እንደዚህ ብለህ ትናገራለህ? እንዴት የኔም ፍላጎትና የአላህን ፍላጎት እኩል አድርገህ እና ብለህ እንዴት ትናገራለህ? እኩል መሆኑን የሚጠቁም በሆነ ቃል እንዴት ትናገራለህ? ብለው ያኔ ማለት ነው ተቆጡት ማለት ነው። ቁል ብለህ በል ብለው አዘዙት ማለት ነው። ቁል ብለህ በል ምን ብለህ በል አሉት? ማሻአላህ ወህደህ ማሻአላህ አላህ ብቻና ብቻ ፈለገ ብለህ ተናገር አሉት። ማሻአላህ አላህ ፈለገ፣ ወህደሁ አላህን ብቻ አላህ ፈለገ ብለህ በዚህ ተናገር እንጂ እገሌ ፈለገ ብለህ እንዳትጨምር አሉት። እዚህ ላይ መልእክተኛው ዐለይሂ ሰላቱ ወሰላም ሰውየውን ለመከልከል አስበው ነው እንጂ ማሻአላሁ ሱመ ሽእተ ቢላቸው ችግር የለውም። ይሄ ሼኽ መሐመድ አብዱል ወሃብ ረሂመሁላህ ኪታቡ ተውሂድ ላይ ይጠቅሱታል። ሌሎች ማይማዎች ችግር የለውም። የሚጠላው ማሻአላሁ ወሽእተ ነው እንጂ ማሻአላሁ ሱመ ሽእተ የሚለው ችግር የለውም። ማሻአላህ ትርጓሜው ስለሚለይ ሱመ የምትለው ቃል ከዋው ማዕና ስለሚለይ ማለት ነው። ማሻአላህ አላህ ሻ ሱመ ሽእተ ከዛም ብለን ይኸው ከዛም አንተ ሻ ቢባል ችግር የለውም። አላህ ፈልጎ ከዛም ደግሞ አንተ ፈለክ ብንል ከዛም የሚለው ምንድነው? ከዛም አንተ ፈለክ የምንለው ነገር ያን አንተ የሚባለው ሰውዬ ከአላህ በታች መሆኑን ይጠቁማል። ትክክለኛው ፈላጊ ማን ነው? አላህ እንደሆነ ስለሚያጸድቅ ምንም ችግር የለውም። እዚህ ላይ ግን እንደው ለመቆጠብና ሰውየውን ለመከልከል አስለን ምንም አይቻልም። ማሻአላህ ወህደህ አላህ ብቻ ፈለገ በላሉት። በቃ አላህ ያኔ መናገር ከፈለክ ማሻአላህ ወህደህ ነው እንጂ ማሻአላህ ወሽእተ ዳግሚያ እንዳትብለው ከለከሉት ማለት ነው። ሃዛ ለፍዙ አሉ። ሃዛ ይህ እኮ አሁን የተመለከትነው ሐዲስ ለፍዙ ቃል ነው አለ። ሐዲሲ የሐዲስ ቃል ነው። ኢብኑ ዓባስን የአብዱላህ ብን ዓባስ ረዲየላሁ ዐንሁማ አላህ ሰራቸውን ይውደድላቸውና የአብዱላህ ብን ዓባስ ረዲየላሁ ዐንሁ የሱ ማለት ነው ሐዲስ ነው። ተግባባን አይደለ? ስንነሳ ኢማሙ አሕመድና ኢማሙ ነሳኢ የዘገቡት ከማን ነው? ከሑዘይፋና ከኢብኑ ዓባስ ከሁለቶቹ ሶሐቦች ነበር አይደለ? አሁን የቀራኑ የተመለከተው የሆኑ ሐዲስ የአብዱላህ ብን ዓባስ ያወራው ሐዲስ ቃል ነው። ይሄ በቃ ቃል በቃል ነው። ይሄ ሐዲስ እኮ ለፍዙ ቃል ነው። ሐዲሲ የሐዲስ ቃል ነው ያወራው ኢብኑ ዓባስ አብዱላህ ብን ዓባስ የዘገበው ከመልእክተኛው ዐለይሂ ሰላቱ ወሰላም ያወራው ያስተላለፈው የሆኑ ሐዲስ ቃል ነው አሉ። ወለፍዙ እኔ ቃሉ እኮ ሐዲሲ ሑዘይፈተ ሐዲሲ የሐዲሱ ለፍዝ እኮ ሑዘይፈተ የሑዘይፋ ረዲየላሁ ዐንሁ ሐዲስ የዛ ቃሉ እኮ አሉ። ቃሉ ይለያል፣ በቃል ይለያል። ማዕናው አንድ ነው እንጂ ሑዘይፋ የሚያወራው ሐዲስ ቃሉ አነጋገሩ ይለያል። አብዱላህ ብን ዓባስ ያወራው ሐዲስ አነጋገሩ ይለያል። በተለያየ መንገድ ቃል ነው የገለጹት፣ ግን ማዕናው አንድ ነው። እና አሁን ያኔ ያሳለፍነው ቁል ማሻአላህ ወህደህ አላህ ብቻ ሻ
ብለህ ተናገር ብለው ያሉት የአብዱላህ ብን አባስ ንግግር ነው። ይሄ አብዱላህ ብን አባስ ያወራው የሆነ ከመልእክተኛው ይዞ ያወራው የሆነው ሐዲስ ነው። ወለፍዙ ሐዲሲ ወለፍዙ ቃል እኮ ሐዲሲ ሁዘይፈተ የሁዘይፋ ያወራው ሐዲስ ቃሉ እኮ ረዲየላሁ ዐንሁ ምንድን ነው ያሉት መልእክተኛው ዓለይሂ ሰላቱ ወሰላም መጥቶ ማሻአላህ ወሽእተ ሲላቸው አላህና አንተ ሻህ ፈለጋችሁ ብሎ ሲላቸው ምንድን ነው ያሉት ሲናገሩት ቁል ብለህ በላሉት እኔ አጀዐልተኒ ሊላሂ ኒደን ለአላህ አምሳያ አደረከኝን ካሉ በኋላ ቁል ብለህ በላሉት ማሻአላህ አላህ ብቻ ፈለገ አላህ ብቻ ፈለገ ወሽእተ ከዛም ደግሞ አንተ ፈለክ ናም አፍወን ማሻአላህ አላህ ማለት ነው ፈለገ ሻ ሱመ ከዛም ደግሞ ሱመ ይንተቢሁ ከዛም ደግሞ ሻአ ፉላኑን ያኒ ሱመ ማሻአ ፉላኑን ማለት ነው። ናም ሱመ ሻአ ማየቱ ትወጣለች። ማሻአላህ አላህ የሻው ሆነ ሱመ ከዛም ደግሞ ሻአ ፉላኑን እገሌ ፈለገ እገሌ ሻ ብለህ በሱመ ተናገር እንጂ ማሻአላህ ወሽእተ ብለህ በዋው እንዳትናገር ብለው መልእክተኛው ዓለይሂ ሰላቱ ወሰላም ከለከሉት ይላል። ይዘን በሁለቱ መንገድ መጣ ማለት ነው። በሁለቱም በማን በሁዘይፋ የሐዲሱ ማን ነው መጣ ወከዛልከ በአይሻ በአብዱላህ ብን አባስም መጣ ማለት ነው። ስለዚህ ያው ማሻአላህ ወህደህም ማለትም ይቻላል። ማሻአላሁ ሱመ ሻአ ፉላኑን ብሎ መናገር ይቻላል፣ ችግር የለውም። እዚህ ሀይሳ ስለተፈቀደ ማለት ነው። የሚጠላው ማሻአላሁ ወሽእተ ብሎ መናገር ይሄ የተከለከለና የማይቻል የሆነ ነገር ነው ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩ። ስለዚህ ይሄም ማለት ነው እንደዚህ ብሎ መናገር አላህንና ከፍጡራኖች ጋር እኩል ማድረግን የሚጠቁም የሆነ ቃል መናገር ይሄ ተውሂድን የሚያጎላ የሆነ ነገር ስለሆነ ጥንቃቄ ማድረግ ያስፈልጋል። በአላህ ከማጋራት ይመደባሉ። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك